አንሮጥም። እነሱ ተበላሹና እኛ ለመበላሸት አንፈልግም። ምክንያቱም ይሄን ዩቱብ ዋጋ ከፍለው ነው የሚያመጡት። ይጠየቁልንና ውሸት ሆነ እኛ ሁላችንም እንረባረብበታል። እኛ የመዲያም ቀመሙ ጀግና ነን። እዛ ከሆነ እሺ ሂጃ ሀቢባ ጋር እስኪ መፍትሄ ካለ ይምጡና ይጠየቁ። ዋጋ ያስከፍላል። የሚሰራ ሰው ያውቀዋል። እኔ አልሰራም፣ ግን መጥቶ ይሄ ነገር ውሸት ነው ታሉ የመዳም ቅመሞች እኛ እንደምቀልዱ መጠየቅ አለባቸው። ታንደበታቸው መውጣት አለበት። ቀጣይ ማርያ አንቺኛይቱ ሙስሊሟ ልጅ አሁን የገባሽው ፋጢ እንዴት ነሽ? እግዚአብሔር ይመስገን። ስሜን ቀይሬ እኮ ነው። ለምለም ይኑድ ቀጣይ ሀሳብ ታለሽ አውሪ። እሺ እኔ ሀሳብ አለኝ። ምንድነው መሰለሽ፣ ያው ብዙ ስለማላወራ ድምፄ ይዘኛል። ምንድነው መሰለሽ ልልሽ የፈለግኩት ልልሽ ሳይሆን ልላችሁ የፈለግኩት ምን መሰለሽ፣ አሁን እነሱ ስራቸውን እየሰሩ ነው። ገባሽ አይደል? እናንተ ይሄን ያህል አጀንዳ አድርጋችሁ ወላሂ የምሬ ነው ይወራ ነገር አይደለም። እኛ ከሀገር ስንወጣ በጣም ብዙ ችግር፣ በጣም ብዙ ነገር በህይወታችን ውስጥ ልናሳልፍ ነው የምንወጣው። ይሄ አሁን እኔ በጣም ብዙ ታዝቤያለሁኝ። ማለት ታዝቤያለሁ ስልሽ ሩታንና ሩታን ኑርፌል ያረሻለ የአብርሃምን ፎቶ አንጭና ለጥፊልኝ። የእርሜላን አልገሽ ለጥፊ ቀጥ ማሪያው ይልሽ እና ታዝቤያለሁ መሰለሽ። አሁን የማን አይደለም። አሁን እናንተ እርስ በራስ የምትሰዳደቡበት የምትጣሉበት የሄርሜላ ነው የሩታ ነው። አይሰማም ድምፅ ነው እያንቺ አይደለም። እሱ የማን ነው ለጥፊ የምትይኝ? የሩታን የአብርሃምና የሄርሜላን ፎቶ ለጥፊ። ልዝጋ ሰው እየተወያየበት አይደል? ኦኬ ለጥፊ ይወያይበት። ሀሳብ በቅጣይ ሁላችሁም ትፈልጉታላችሁ። ውሸት አያስፈልግም። እሺ እና ኮምፕሊክ አድርጉልኝ። የሩታም ደጋፊዎች ተብሎ በዛ ሳይ ሲሰዳደቡ፣ የሄርሜላ ደጋፊ ተብሎ በዚህ በኩል ስትሰዳደቡ ወላሂ በጣም ማለት ሼም ነው። እነሱ ስራቸውን እየሰሩ ነው። ይሄ እናንተን የሚመለከት ጉዳይ አይደለም። ኢንጆይ ልታረጉበት ነው የሚገባው። መጥፎውን መጥፎ ነው ብላችሁ መተው፣ የምትቀበሉትን ተቀብላችሁ የማትቀበሉትን ደግሞ ወደ ጎን አድርጋችሁ ጥሩን ተቀብሎ መጥፎውን መተው ነው እንጂ ቁጭ ብላችሁ እርስ በራስ አንዱ ሲረጋገም አንዱን ሲሰዳደብ፣ እነሱ ተመችቷቸው ስራቸውን እየሰሩ ነው። ይሄን አጀንዳ እነሱ ይፈልጉታል። አሁን የምታስታውሱ ከሆነ በሄርሜላ ጉዳይ እንደሆነ እናውራ ከተባለ የመጨረሻ ጊዜ ኤፍሬም ተነስቶ ሆቴል ላይ አብረው ሆነው ሄዶ አረበሻቸውም። ታስታውሻለሽ? የመጨረሻ ቪዲዮ። ከዛ ምን አለ? እሱን ከረበሸ በኋላ በስንተኛው ቀን የዛን ቀን ብትወጣ ኖሮ ሁሉ ነገር ያበቃ ነበር አለ። ሊያሳያት የፈለገው ነገር ነበረ። ገብቶሻል? በጉልበት ሊያሳያት አልቻለም። ማሪ እኔ ጋር የሩታና የአብርሽ ብቻ ነው ያለው፣ ሌላ የለም። አንድ ከይቅሬታ ጋር ላይፍ ሾርት ቀጥ ላይፍ ሾርት ወይ አንድ ውረዲ አትባባሉ። አሁንም አትባባሉ። ለምን ነገር አውቁ። ውረዲ ምን ወኪል ውረዲ። እኛ አያገባናል። ስለዚህ ጉዳይ እነሱ ይሄዱ እንደፈለጉ አያገባንም። ውረዲ ተረጋጊ። ማነው ውረጂ ውጭ የሚለው? ሩታ ሩፋኤል ያደረግሽዋል። ያን ነገር እንገርሽ። እኔ በግዳጅ ነይ ብዬሽ አይደለም የመጣሽው። ሳላላ ሀሳቡን ስለምትፈልጊው ነው የመጣሽው። ሰላሙም ስለምትፈልጊው ነው አይደለም? አውሩ ላዳምጥ ትፈልጋለሁ። እኛ አልሰደብናትም፣ አልደረስንም።
እኔ ቢሰድቡ እዚህ ይቀመጣሉ እንዴ? እሷን ብትሰድቡ እዚህ ይቀመጣሉ እንዴ? እኛው ይወጣልን ነው በቃ። እሷ አትባባሉ። ማውራውን ብቻ አዳምጪኝና ከዛ ይኸውልሽ ያልተረዳችሁት የመጨረሻው ቪዲዮ ከዛ ምን አለ? ዛሬ ብትወጣ ኖሮ ማሳያት ነገር ሁሉን ነገር ይቀይር ነበር አለ። ለማገት አይደለም። የሆነ ፋይል አግኝቶባታል 100% ጊዜ ይፈታዋል። ከዛ ምን አለ? የመጨረሻ አንድ ቀን ንግግሩ አንድ ቀን የዛ ቀን እሺ ብላ ብትወጣ ኖሮ በወስዳት ነገሮች ያበቁ ነበር፣ ግን አልሆነም፣ መውጣት አልቻለችም ብሎ ከዛ በኋላ ይቅርታ ጠይቋት አብረው ሄደው ቁጭ ብለው 100% ያወሩት ነገር አለ። እሷ ላይ ወይ የተሳሳተ ነገር አግኝቷል ወይ ደግሞ አብርሃም ላይ የተሳሳተ ነገር አግኝቶ እሱን አሳይቷት ነው እንጂ የጠፋችው በፍጹም ታግት አይደለም። ይሄን እህቴ ትክክል እኮ ነሽ። ሀሳብሽ ሁሉም የራሱን ሀሳብ ነው አይደል የሚያስቀምጠው እዚህ ጋር። ይሄንን ነገር የምልሽ ደግሞ ለምንድን ነው አሁን እንግዲህ ሩታ ተነስታ ዛሬ በልጇ መላ ይሄ ሁሉ መከራ ባየችበት ልጇ አትምልም። ስለ ልጅ እዚህ ጋር አታውሩ። ስለ ልጅ ምንም ነገር እንደወራ አልፈልግም እኔ። አይደለም አሁን እሱን አይደለም ዴቭ ምን አለ ዛሬ? የኔ ፍቅር አንድ ነገር እንገርሽ። እኔ በነገርሻ እኔ ዩቱባቸውን አከታተል እንገበይ። ሩታ የራሷ የሆነ ነገር አላት፣ አብርሃም የራሱ ነገር አለው። ገባችሁ? ሁለታቸው ሲጀምር ተፋተናል ተባብለው መገናኘት የለባቸውም። ሁለታቸው ማለት የቀረ ነገር ይኖር ይችላል። 100% አለ። አላለቀም፣ ጉዳያቸው አላለቀም። ሁለቱም እልህ ስለያዛቸው እዚህ አሁን እርሜላ ሩታ ዛሬ ምን አለኝ? ልጄ ይሙት ብላ ምላ የገዛ ወንድሟ እኔ ጋር ናት። እኔ አላገጥኳትም፣ ግን የት እንዳለች አውቃለሁ። ታዩ እሱ ኖቤልን ታዩ እብድ ነው። ኖቤል ጤነኛ አይደለም። ቆይ አዳምጪ ማለኛ ሁኒ ኖቤል እልህ ይዞት ነው። ተበሰበኛ ሁለት አንቺም እርግጠኛ እኮ አይደለሽም። በወሩት ነው የምንሄደው ማሬ አይደለ? ኖቤል የሚያወራው ነገር አትስሙ። የምር ኖቤል የሚያወራው ነገር ሰማ ከሆነ ብዙም በሄርሜላ በኩልም ብዙ ነገር እየተወራ ነገር ልናውራ እንችላለን እኮ እዚህ። ምክንያቱም ሁላችንም በሚወራው ነገር እኛ የምንፈልገው ከአብርሽና ከሩታ የሚወራ ነገር ነው እንጂ እነዛ ውጭ ያሉ ሰዎች የሚያወሩት ነገር አይደለም። ሁለቱን ነገር እናንተ የምርም ይሄንን ነገር ሄርሜል ማን ነው አብርሽና ሩትዬን አምጥታችሁ ሀቢባ ቤት ይሄንን ነገር ማስወራት የምትችሉ ከሆነ ጎበዞች አምጡና አስወሩ። እኔ ይሄ ነገር እውነት መጥቶ ይሄንን እውነት ነው ብሎ የሚያወሩ ከሆነ እውነታውን ታገኛላችሁ ብዬ አስባለሁ። ሮቤልን አትመኑት። ሮቤል ዝም ብሎ ኦሮቤልን አትመኑ። ኦሮቤል ስለተናደደ ነው። ምክንያቱም ሩታ ቤት መሄዱ አብርሽ እንደዚህ ሲያደርግ ምናምን ኦሮቤል ተናዶ ነው እንጂ እንደዚህ ያወራ ሮቤል የሚያወሩ ነገር አታወሩ። እንትን አትሉ። ይሄ ቁጣያ ምን መሰለሽ ህግን መጣስ ነው ማይመስል ነገር በአመት ህግን መጣስ ራሱ ሲጀመር ማለት ነው። እዚህ ጋር በመጀመሪያ ሄርሜላ የመጣችው አመጣጥ ራሱ ሁሉም ነገር ይህ የሚለቀቅ የሚያስፈልግ ነገር አይደለም። በመጀመሪያ ደረጃ እኛ መጣቷንም አንታታዷንም አያገባንም። አብርሃም ኑሮ አገባም ነበር አላላ ፋሚሊ እኔ ባለትዳር ባሌ ክፍት ባይፈጥርና ሄርሜላ ሄርሜላ አልታገተችም። ሲጀመር ሄርሜላ አልታገተችም። ሄርሜላ ጌታቸው ባሏ ጋ ነው። ሄርሜላ አልታገተችም። እንዴ አንዴ ዝም በይ። ይኸውልሽ አንድ ነገር ልንገርሽ ፋጥማ፣ ስልኳን ታስታውሻለሽ? አብርሃም ስልኳ ዝግ አይደለም ማለት ነው። ስልኳ ክፍት ነው። ፋጥዬ ድምፅሽ አይሰማም። የሆነ የቄራኔ ነበር ማለት ገባሽ? አይፎን ስልኩን አወሰዱበት፣ በቱ ላይ ያሉ ወርቅ አወሰዱበት።
አካል ውስጥ ያለውን ብር ራሱ ይሻል ገባችሁ? አንዳንድ ሰው ኢየሱስ ሞተው ግን